የአደይና የዴቭ ሰርግ ሲጠበቅ ነበር። ቀኑም ደረሰ ትላላችሁ ማለት ነው። እልልልልልል እያላችሁ እያሽቃበጣችሁ ወደ ገድለው እንገባለን። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። ሰርጉ ደረሰ። እጅግ በጣም የተዋበና እንግዲህ የተዋቡ ሙሽሮች፣ የተዋቡ ሚዜዎች የተሳተፉበት የዴቭ ጓደኞች፣ የሷም ጓደኞች በቃ ሽር ጉዱ የበዛበት ምርጥ የሰርግ ፕሮግራም እንግዲህ ተደርጓል። ያም ነገር የሆነው እንግዲህ እንደምታውቁት ምንም ነገር ማድረግ አይቻልም። እኔም ያለ እሷ መኖር አልችልም፣ እሷም ያለ እኔ መኖር አትችልም ብሎ እንግዲህ ዴቭ በተናገረው መሰረት እሷን ካላገባው ራሴን አጠፋለሁ ባለው መሰረት እንግዲህ አይ አንተ ድብን ከምትል አንተ ራስን ከምታጠፋና አንተ ከምትሞትማ ምንም ትሁን እንኳን የቤት ሰራተኛ ለምን ሊስትሮ ጠላጊ የሆነች ነገር አትሆንም፣ ምንም ችግር የለውም፣ በቃ ስራ ነው አይናቅም፣ ስለዚህ አግባት፣ ምንም ችግር የለውም ብለውታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ ማለት ነው። ውዶቼ የምወዳቸው የማከብራችሁ ተከታታዮቼ ዛሬም በድጋሚ በአዲስ ቪዲዮ መጥቻለሁ። በተለይ ደግሞ እንግዲህ የአብርሃምና የሳራ ያርግላችሁ ነው የሚባለው አይደለ? በእነሱ እንግዲህ እንደዛ እያላችሁ እንግዲህ አሽቃብጡ ማለት ነው። ምክንያቱም ማሽቃበጥ ነው የኛ ስራ፣ ዋነኛው የስራችን ዘርፍ ማሽቃበጥ ስለሆነ አሽቃብጡ ማለት ነው ውዶቼ። እኔ ግን በጣም ደስ ብሎኛል ማለት ነው። ምክንያቱም ይሄ ነገር ስጠብቀው ነበር። እንዴት እሷ የቤት ሰራተኛ ስለሆነች ነው እንዴ? አዴይን ለምን ናቃት? በቃ አዴይ ለምን ተናቀች? የቤት ሰራተኛ ስለሆነች ነው ምንድን ነው የሚለው ነገር ብዙዎቻችን እያንጫጫን እያንገጫገጨን ነበር ማለት ነው። ግን ደግሞ ያ ነገር ያሰብነው ነገር ስለተሳካ ሁሉም ነገር ስለሆነ እጅግ በጣም ደስ ብሎኛል ማለት ነው ውዶቼ። እና እናንተም እስኪ ደስተኛ የሆናችሁ በዚህ ሰርግ በዚህ ዝግጅት ደስ ያላችሁ፣ የእነሱም ህልማቸው እውን ስለሆነ የተሳካላቸው ደስ ያላችሁ፣ ስለተሳካላቸው ደስ ካላችሁም አዴይም ደግሞ እንደተመኘችው ዴቭን ስላገባችሁ በጣም ይሄንን ቪዲዮ ላይክ በማድረግ አሳውቁኝ ማለት ነው። እጅግ በጣም ደስ ብሎናል። ትናንትን በለቀኩት ቪዲዮ ላይ ብዙ ደስታችሁን ገልጻችኋል። ፍቅር እንኳንም አልሞተች፣ እሷ ሞታ ቢሆን ገና ብዙ ነገሮች ይበላሹ ነበረ፣ የዴቭና የአዴይ ሰርግ ይቀር ነበር ምናምን በቃ በጣም ብዙቻችን ተወዛግበንና በቃ ሁሉ ነገር ውዝግብግብ ብሎብን ነበር ማለት ነው። ግን ደግሞ ያ ሁሉም ነገር ተስተካከለ። እነሱም እንግዲህ የሁሉም ነገር የሰርጉ ቀን ቀጠሮ ተቆረጠ፣ ሁሉም ነገር ተደረገ። በጣም ደስ ይላል። ግን ይሄ ነገር ያው እንትን ነው ታውቃላችሁ፣ ያው መቼ እኔ እያወራ ያለሁትን ነገር ታውቃላችሁና እንትን ነው ምን ለማለት እንደፈለኩ መጨረሻ ላይ ነግራችኋለሁ ማለት ነው። ቪዲዮ እስከ መጨረሻው ተከታተሉት እና ውዶቼ፣ በተለይ የፍቅር እናት ፍቅር ልጇ ቤዛ ጋር እንዳለች ባወቀች ሰዓት በጣም ነበር የተበሳጨችው። ሰላም ናት አይደለ ወይ? ግን ምኑና ነው? አሟት ነው ወይ? የት አግኝተሻት ነው? አንቺ ጋር መታ ነው ወይ ብላ በጣም ትልቅ ጥያቄ ነበር የፈጠረችባት። ምክንያቱም በጭራሽ ልጄ በህይወት እያለች እኔን ትታኝ እኔ እንዲጨናነቅ አትፈቅድም ምናምን ብላ በቃ ቤዛ ይሄን ነገር ያደረገችው በነገራችን ላይ ከነሱ ጋር ለመታረቅና እነ ፍቅር ቤት ገብታ በፊት የምታደርገውን የክፋቷን አጀንዳ ለመክፈትና በዚህ ፍቅርን አገኘችልን፣ ፍቅርን እንደዚህ ያደረገቻት ጠበቀቻት ብለው በቃ ሁሉም ሰው ጥሩ ሰው ነሽ ግቢ ወደ ቤት እንዲሏት ፈልጋ ነበረ። ግን ደግሞ ነገሩ ተቃራኒ ነው የሚሆነው። ምክንያቱም እሷ ይዛ ቤት አስገብታት ይህን ነገር እንዳደረገች ነው እንትን የሚለው። ፍቅርም ደግሞ በጣም ተንኮለኛ ስለሆነች እሷ ናት ቤት ያገተችኝ ወይንም እሷ ናት ቤት ውስጥ ያስቀመጠችኝ እንዳልወጣ ያደረገችኝ እሷ ናት ብላ ከተናገረች ቤዛ ከጠበቀችው በላይ እንደውም ሌላ አደጋ ነው የሚመጣባት ብዬ አስባለሁ። ግን እሷ ያሰበችውና የሆነው ነገር ተቃራኒ ነው። ቤዛንም እንግዲህ እንዴት እንዳደረጓት እንዴት ውሻ እንዳደረጓት ታዩታላችሁ በሚለቀቀው ቪዲዮ ላይ ማለት ነው። እኔ ግን በጣም ደስ ብሎኛል። ምክንያቱም መቼም ቢሆን ያሰበችው ይሄ እንደማይሳካላት ስለማቅ ማለት ነው። ምክንያቱም በጣም ክፉ ስለሆነች ከዚህ በፊትም ኤላም ጋር ዴቭም ጋር ባርኮትም ጋር እናቴ ታማለች እያለች በእናቷ እየነገደችባት ነበር። እናቷ ግን የቤዛ እናት በጣም ጤነኛ ናት። ምንም ነገር ከነሱ የምትፈልግ አይደለችም። ወንድምየውም ከዚህ በፊት ኪንጎን አግተውት በነበረ ሰዓት ላይ እንዴት በእናቴ ትነግጃለሽ? እንዴት በእናቴ ላይ ስራ ትሰሪያለሽ? እንዴት በእናቴ ትለምኝባታለሽ? ብሎ በጣም ነበር የተበሳጨው። እሱም ወንድምየው እስር ቤት ገብቷል። እና ስለዚህ ቤዛ ለምን ይሄን ነገር ታረጋለች? እኔ ቤዛን እውነት ለመናገር ቅጫት ብላችሁ የሆነ ቅጣት ነገር ባስቀምጥላት ለእሷ የሚመጥን ቅጣት አለ ብዬ አላስብም። ከክፋቷ የተነሳ ፍቅርም በጣም ክፉ ናት። ፍቅርም እየሆነ ያለው ነገር በእሷ ላይ ትክክለኛ ነገር ነው። በአዴይ ላይ ያረገችው ነገር ነው እየተከፈላት ያለው ብዬ አስባለሁ። እንግዲህ ይህንንም የአዴይና የዴቭ ሰርግ ምኞቴ ነው። በቃ ይሄ ሰርግ መቼ ነው የሚሆነው? መቼ ነው በቃ ለቤተሰቦቹ የሚናገረው? ለምንድን ነው አዴይ የቤት ሰራተኛ ስለሆነች ነው የናቃት? ለምንድን ነው ለቤተሰቦቹ ማስረዳት የፈለገው?
እናቷን ለመርዳት ብላ ነው ደህና ስራ መስራት የምትችል ልጅ ሌላ ስራ ስላጣች እናቷን ለመርዳት ብላ ነው ሰራተኛ የሆነችው እንጂ ሰራተኛ አይደለችም ብሎ የፈለገውን ነገር ተናግሮ ቤተሰቦችን ማሳመን ይችል ነበረ። ግን ደግሞ እሱ ቤተሰቦችን ከማሳመን ይልቅ ዝም ማለትን መርጧል። አዴይም ደግሞ ምን እንደምትመርጥ ግራ ገብቷታል። ለምለምም ልብሽ እንደኔ እንዳይሰበር ሁሉ ነገር ይሆናል አይሆንም ብለሽ ልብሽን እንትን አትበይ፣ ስለዚህ ይሁን ነገር እንኳን ቢፈጠር ልብሽ ይሰበራል ብላታለች። ዴቭ ግን የእውነት አዴይን ካስቀየማት በጣም ነው የምቀየመው እኔ። ምክንያቱም አዴይ እንደዚህ የሚገባት ልጅ አይደለችም። በጣም ስነ ስርዓት ያላት ክብሯን ጠብቃ የምትኖር ልጅ ናት። ስለዚህ እንደውም ትበዛበታለች እንጂ ታንስበታለች ብዬ አላስብም። ስለዚህ ለቤተሰቦቹ ተናግሮ የሚጋቡበት ቀን ስለናፈቀኝ ምኞቴ ነው ማለት ነው። ምኞት ነው በቃ ሁላችንም ያው በቃ የሆነ የሰርግ ዝግጅት ነው እየጠበቀን ያለ ነው። እንግዲህ ያው የፎቶ ፕሮግራም አልቋል። ሰርጉ ነው የሚቀረው ማለት ነው። ሰምታችኋል።